ወቅቱ የፈጠረው ምቹ የዝናብ ሁኔታ የተሻለ ምርት ማምረት ያስችለናል ሲሉ የአሳግርት ወረዳ አርሶ አደሮች ተናገሩ። ከ9000 ሄክታር በላይ መሬት በበልግ ሰብል መሸፈኑን የገለጸው የወረዳው ግብርና ጽሕፈት ቤት ከ300,000 በላይ ኩንታል ምርት ለማግኘት እየሰራሁ ነው ብለዋል። ለዓለም ላይኩን ተጨማሪውን አዘጋጅቶታል። አሁን በመንገኝበት የአሳግርት ወረዳ ዝናብ ጠብ እንዳለ አርሶ አደሩ ቶሎ ብሎ የበልግ ስራውን ወደ መስራት ነው የሚገባው። በዘንድሮ ዓመትም የዝናቡ ሁኔታ የተመቸ መሆኑን ተከትሎ በርካታ አርሶ አደሮች በአሳግርት ወረዳ ከፍተኛ የሆነ የገብስ ምርት እያመረቱ እንደሆነም መመልከትም ችለናል። በጣም ቆንጆ ነው እንዲህ በሰጠ ጊዜ። ባልሰጠ ጊዜ ግን በህል ችግር ነገር አለ። አሁን በሰጠ ጊዜ በሙሉ ደሃነሽ ምንድነሽ የለም በጣም ያስደስታል። ወተተገጠመ 2 ጊዜ እናመርታለን። መህር አለን፣ ብላጅ አለን፣ እናመርታለን። ወቅቱን ጠብቀን በጥቅምት እንገለግላለን። ለዘር ማለት ነው። በልግ ፍሬም ይሰጠናል። ሁለተኛም ጥቅሙም ቆንጆ ነው። በወረዳው ምናልባትም አጠቃላይ በመህርም ከሚለመው ወደ 19000 ሄክታር ማሳ ከ9000 ሄክታር ማሳ በላይ የሚሆነው በበልግ ሰብል እንደተሸፈነም ነው ከግብርና ጽሕፈት ቤት ያገኘነው መረጃም ጭምር የሚያመለክተው። እንግዲህ በወረዳችን በጣም ምቹ የአየር ሁኔታ ከመኖሩ አንፃር ካለን አጠቃላይ ከሚታረሰው መሬት 50% የሚሆነው በበልግ የሚሸፈን መሬት ነው ያለን። ከዚያ ውስጥ ወደ 9644 ሄክታር መሬት የሚሆነው በበልግ ሰብል ተሸፍኗልና አቀዳችን 9644 ሄክታር ነው። ከዚያ ውስጥ 100% ሁሉንም በበልግ የተሸፈነበት ሁኔታ ነው ያለው አሁን ባለው ሁኔታ ማለት ነው። አሁን እንግዲህ ይሄ በልግ ሰብል እንደምታዩት ቁመናው አሁን ጥሩ ቁመና ላይ ነው ያለው። ይሄ የሰብል ቁመና እንግዲህ ምርታማነቱን ለመጨመር ከእርሻ ዝግጅት ጀምሮ ምርቱ ተሰብስቦ ቤት እስኪገባ ድረስ ልዩ ክትትል ማድረግ አለበት። እሱን የግብርና ባለሙያዎቻችን በቀበሌም በወረዳም ደረጃ ልዩ ትኩረት ሰጥተን እየሰራን ነው። የበጋው ዝናብ ለሰብል ምቹ መሆኑን ተከትሎ ከዚህ በፊት በልግ አብቃይ ያልሆኑ አካባቢዎችም ጭምር በተለያዩ የቆላ ሰብሎች ተሸፍነዋል። በዚህ ዓመት የተፈጠረው ምቹ ሁኔታ ምንድነው? በሁሉም ቀበሌዎቻችን በሚባል ደረጃ በተለይ በቆላዎችም ሳይቀር በዚህ ዓመት እስካሁን ደጋና ወይና ደጋ አካባቢ ነበር በበልግ በብዛት የሚሳተፈውና ቆላዎችም ጭምር በማሾ በሰፊው ወደ ስራ የገቡበት ሁኔታ ነው ያለውና ይሄ ምቹ ሁኔታ የተፈጠረው ያው እንደምታዩት ዛሬም ጨምሮ በተፈጠረው የዝናብ ምቹ ሁኔታ በዚህ መሰረት በሰፊው ወደ ስራ ገብተናል ማለት ነው። በዚህ ዓመት አርሶ አደሮች ለበልግ ሰብል ልማታቸው የአፈር ማዳበሪያ እጥረት እንዳይገጥማቸው የተፈጥሮ የአፈር ማዳበሪያ እንዲጠቀሙም ተደርጓል። በተለይ በዚህ 2 ዓመት ውስጥ በተለይ ሰው ሰራሽ ማዳበሪያ አቅርቦት በጣም ሰፊ የሆነ ችግር ነበር። ይህን ችግር ለመቅረፍ ከባለፈው ዓመት አንድ ተማርንበት ብለን የምናስበው በተለይ መስከረም ጥቅምት አካባቢ አጠቃላይ ንቅናቄ አድርገን ሰው የተፈጥሮ የሰው ሰራሽ ማዳበሪያ ከሚጠቀም ይልቅ ለአፈሩም ለምነት ለቀጣይ ለዘላቂነትም ጭምር ለመሬቱና ለአፈሩ ደህንነት ሲባል የተፈጥሮ ማዳበሪያ ኮምፖስትና ቨርሚ ኮምፖስት እንዲያዘጋጅ በደንብ በንቅናቄ ገብተንበት ወደ 180,000 የሚሆን ሜትር ኪዩብ ኮምፖስት አዘጋጅተን ወደ 164 የሚሆነውን ለዚህ ለበልግ ሰብል ሊጠቀም ይችላል አርሶ አደሩ ማለት ነው። ስለዚህ በዋናነት በብዛት ኮምፖስት ላይ ነው ትኩረት ያደረግነው። ከዚህ በተጨማሪ ደግሞ በተለይ ከሰፈር ራቅ ያሉ መሬቶችን ደግሞ ከባለፈው ዓመት ያደሩ እና ከመስኖ ጋር አያይዘን በቀረበልን ማዳበሪያ እነሱን ለማዳረስና ተጠቃሚ እንዲሆን ጥረት አድርገናል ማለት ነው። በወረዳው በዚህ ዓመት ከበልግ ብቻ 302,000 ኩንታል ምርት ይገኛል ተብሎም ይጠበቃል።